አንድ አልጋ ላይ ተኝታችሁ ነው የደረስኩብህ። ምን አንተ ጓደኝነት ያብቃ። አዳምጠኝ። እኔ ህይወት ውስጥ ገብተህ ግን የኔን ህይወት ለማምለ ለራስህ ጥቅም ልትልከሰከስ ነው እዛ ጓዳ ውስጥ የገባው። ልክስክስ ነህ። ዊና አምኜ ነበር። እኔ ምንም አላደረኩኝም። ወራዳ ሰው ነህ። እሺ ወራዳ ኤፍሬም፣ ወራዳው አንተ ነህ ኤፍሬም። ሰላም ሰላም፣ እንዴት ናችሁ? ወደና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁልኝ? እንዴት ሰነበታችሁ? እንዴት አላችሁ? ፈጣሪ ይመስገን አለሁኝ። እኔ ያው እንግዲህ ሰሞኑ እየተፈጠረ ያለውን ነገር ሁላችሁ ማይታችኋል። ብዙ ጊዜ ያው እኔ የራሴ ጥፋት ሆኖ ራሴ አጥፍቼ ወይም ራሴ የሆነን ሰው በድየው ከሆነ እኔ ቢጣላኝ ቢያኮርፈኝ መጥፎ ነገር ቢያስቡብኝ ምናምን ምንም አይመስለኝም። ምክንያቱም የራሴ ጥፋት ስለሆነ ራሴ እጸጸትበታለሁ። ነገር ግን አሁን ባለፈው ትላንትና ምንም ባላረኩት ነገር ጭራሽ እኔ ለራሱ አስቤ ባደረኩት ነገር የሱን ሰላም ለመመለስ ብቻ እሱ ወደ ጥሩ ሁኔታ እንዲመለስ ፈልጌ ባደረኩት ነገር እኔ ጥፋተኛ ሆኜ ተገኝቼ ጭራሽ አይምሮዬ ላይ የሌለ ነገር ምንም የማላስበው ምንም በቃ የማልገምተው ነገር አስቡብኝ ኤፍሬም። በቃ የምሬ ነው የምላችሁ ከአይምሮዬ በላይ ነው የሆነብኝ። የማስረዳት አቅሙ አነሰኝ። የተገኘሁበት ቦታ ትክክል ላይሆን ይችላል። አዎ ግን በቃ እኔ እሷን ደግሞ እንደዚህ ውጪ ላይ ምናምን ማግኘት አልችልም። እኔ ውጪ ላይ እሷን የሆነ ካፌ የሆነ ቦታ ላይ ምናምን አግኝቼ እሷን ማውራት አልፈልግም። ምክንያቱም ሰው ስለኔ የሚያስበው መጥፎ ነገር ስለሆነ ብቻ። ግን ምንም እኔ እውነቴን ነው ምንም አላደረኩኝም። እሷን ላወራት ሄድኩኝ። እዛ ያዘችበት አልጋ ያደረገችው ነገር ጥሩ እንዳልሆነ መልካም እንዳልሆነ በሱ ቤተሰቦች ዘንድ ጥሩ አቀባበል ቢደረግላት ራሱ ጥሩ እንትን አይኖራትም። ምክንያቱም አያባለችበት ሄዳ እኔ ነኝ ሚስቱ እኔ ነኝ ፍቅረኛው ማለት ጥሩ አይደለም። ኤፍሬም ጤነኛ አይደለም። በቃ እሱ ምንም ጤነኛ አይደለም። ጤናውን ያጣ ሰው ነው። ከሱ አልፎ ይኸውላችሁ ከሱ አልፎ የኔን ህይወት የኔን የራሴን የግሌን ሪሌሽንሺፕ በጥብጥ ነው ያደረገብኝ። በቃ እርብሽብሽ ነው ያደረገብኝ። እኔና ዮርዲ በቋፍ ነው ያለነው። በቃ የሆነ ትንሽ በቃ እንደዚህ ክር ሊበጠስ የደረሰ ቦታ ላይ ነው ያለነው። በቃ የሆነ የተፈጠረ ነገር ነበረ። በዛ ላይ ትላንትና የተጫነውን ቪዲዮ አይታ ላስረዳት ሞክሩ። በቃ ምንም አላደረኩኝም። እኔ ምንም የሰራሁት ስራ የለም። ልጅቷን ላወራት ነው የሄድኩት። አልጋ ቤት መገኘት ምናምን ስህተት ነው። ነገር ግን እኔ እሷን ሌላ ቦታ ማግኘት አልፈልግም። እሷን ሌላ ቦታ ማግኘት አልችልም። እዛ ቦታ ነው እሷን ማግኘት የምችለው። ስለዚህ በቃ ይሄንን ነገር ልትረዳኝ አልቻለችም እሷ። እሺ የሷስ ይሁን እሷ አንደኛ በጣም ጸብጸብ እያላት ነው። ይሁን የሷ እንዴት እኔ ኤፍሬም ይጠረጥረኛል? እኔ እኮ ጓደኛው ነኝ። እንዴት እኔ ምንም ፍጹም ከማላቃት ልጅ ጋር ፍጹም አይቻት ከማላቃት ልጅ ጋር አውርቻት እንኳን ከማላቅ ልጅ ጋር እንዴት ይጠረጥረኛል? እንዴት ኖርማል እሺ ለወቃት ምን ላርግም? እንዴት ነው በኔ ሜንታሊቲ ከሷ ጋር አልጋ የሆነ ነገር እንደው መጥፎ ነገር ሳረግ እኔን የሚጠረጥረኝ? እንዴት እግዚአብሔርን እንዴት ነው የሚጠረጥረኝ? እሺ እኔን ይጠርጥረኝ። ይሄው ህይወቴ ምስቅልቅል አረገው። ይሄው ዮርዲ ስልክማ አታነሳልኝም፣ አጠገቤ እንዳደርስ ድሮም ልማድ ነው። ብቻ እኔ ምን ያላለችኝ ነገር አለ? ምን በቃ ብጥብጥን ያለው ይሄ ምን ላድርግ? እኔ ብቻ ኤፍሬምን እንደምንም ነግሬው እባክህ ኤፍሬም ዮርዲ እንደዚህ ያለችኝ ነው። እኔ ምንም እንዳላደረኩኝ ምንም ነገር እንዳላሰብኩኝ በቃ ከኔ አይደለም ከራሷ ከየማ እንደምትሰማ ከሆነ ስማ። እኔ ግን በፍጹም ከኤማንዳ ጋር መጥፎ ነገር አይምሮዬ ላይ የለም። አረ በስመ አብ በጣም ከአይምሮዬ በላይ ነው የሆነብኝ። እኔ እዚህ ሰፈር ድጋሚ ላልመጣ ነበር። በቃ እዚህ ሰፈር ድጋሚ መጥቼ ዮርዲን ማግኘት አልፈልግም። ምክንያቱም እዚህ ሰፈር በመጣሁበት ቅስፈት ዮርዲ ለኔ እየሰጠችኝ ያለው ነገር ጥሩ አልነበር። በቃ ግን
ምናልባት ይሄ የመጨረሻዬ ነው። እኔ የራሴ እውነት ያለኝ ሰው ነኝ። የራሴ ሀቅ ያለኝ ሰው ነኝ። እውነቴን ሀቄን ሰው እንዲያቅልኝ እፈልጋለሁ። በቃ እኔ ጥፋት እንደሌለብኝ መናገር እፈልጋለሁ። አይመኑኝ ከፈለጉ በቃ መናገር እፈልጋለሁ። እንዲያቁልኝ እፈልጋለሁ። ዮርዲም ሆነች ኤፍሬምም ሆነ እንዲያቁልኝ እፈልጋለሁ። እኔ ምንም ነገር እንዳላደረኩኝ እኔ ዮርዲ አክብሪያት አክብራኝ አንተ ትብስ ተባብለን በፍቅር ነው የኖርነው። እስከዛሬ እንደዚህ አይነት ነገር መሀላችን ገብቶ አያውቅም። እናንተ እስከምታውቁንም ድረስ ጀምሮ በፍጹም ይኸው ዛሬ ሚናና ዮርዲ በምንድን ነው የተጣሉት ሲባል ወይ ቢሏት እሷን ዮርዲን በምንድን ነው የተጣላችሁት ቢሏት ከሴት ጋር አልጋ አልቤርጎ ውስጥ ተይዞ ማለቷ አይቀር። ከዛስ እንደዛ ያለችው ሰው ዊናና ዮርዲ እኮ የተጣሉት ዊና ማግጦባት ነው ልባል ነው። ስለዚህ እኔ የራሴን እውነቴን ማስጠበቅ አለብኝ። መጣላት ከፈለገች እኔና ዮርዲ መጣላት መለያየት ካለብን በሰላም ተለያይ። ስሟን ሳላነሳ ስሜን ሳታነሳ እንቀጥላለን። እኔ ሰፈራቸው ነኝ አስጠርቻታለሁ በሰው ከመጣች ካልመጣችም እኔ አገባኝም። በቃ እናንተ ወቁል። ኤፍሬምንም ጠርቼዋለሁ። በቃ እሷ ካልመጣች ኤፍሬምም መጥቶ ለእናንተ ሁሉንም እውነት ያስረዳል። በቃ እኔ ከዚህ በኋላ በሰው ጉዳይ አልገባም። በቃ እኔ ጉዳይን በቃ በራሴ ጉዳይ ቀጥላለሁ። በሰው ጉዳይ አልገባም። በቃ የሰው ጉዳይ የሰው ነው። ተመስገን እንደውም መጣች እሷ። አታፍርም? ሰላም ልትለኝ ስሞክር ሲጀመር ሰፈር ደስ መጣ ትንሽ አታፍርም? ለምንድን ነው? ምን አድርጌ ነው የማፍረው? ምን አድርጌ ነው ማለት ምን እንድታረግ ነበር የጠበቀው? ከዛ በላይ ምን አደረኩኝ? እስኪ ይሄንን ነገር አደረክብኝ። ሲጀመር ክብሬን በጣም መጠበቅ ሰው ነኝ ትላለህ? አዎ በጣም ክብሬን መጠበቅ ሰው ነኝ እኔ። ሲጀመር ሁሉንም ነገር ነግሮኛል። ሲቀጥል ደግሞ አንተ ክብርህን የምትጠብቅ ሰው ከሆንክ ሰው ሴት ልጅ ያለችበት ያውን ቢር ያዘችበት ቦታ ድረስ መሄድ አይጠበቅብህም ነበር። እኔ ዮርዲ ስሚኝ፣ ይኸውልሽ እኔ ምንም ነገር ምን ሳደርግ አያችሁ? እኔ እኮ ምንም አላደረኩኝም። ውጭ ማግኘት አትችልም? ለምንድን ነው ውጭ ማግኘት? ለምን አገኛታለሁ? ከየት ታውቋለች ሀገሩን እሷ? እቺ ቤርክ ድረስ ሄደህ ካገኘሃት በኋላ እኔ ቤርክ ሄጄ ኤፊ ድንገት ባይድስ ነው። ይኸውልሽ ስሚኝ፣ እኔ ኤፍሬምን እና ኢማንዳ የምትባለው ልጅ ኤፍሬም ስለሚያደርገው መጥፎ ነገር በቃ ልነግራት። በጣም ጎበዝ። ደውለህ ውጭ ላይ ማግኘት ትችል ነበር። ውጭ ላይ መንገር ትችል ነበር። ሁሉንም ነገር እኔ ምንም እንዳልተፈጠረ ትቼ በጣም እየረሳሁልህ ነበረ። በጣም ሁሉንም ነገር ማለት ነው። ጭራሽ ግን ነገሩን በጣም ግልጽ አድርገህ በጣም የተሻለ ጥፋት ጎበዝ። ምንም ዮርዲ እኔ የፈለግሽው ነገር እኔ እውነቴን እንድታቂልኝ ነው። እኔ ምንም አላደረኩኝም። ጎበዝ ምንም አላደረክም። አዎ ስለዚህ ምንም ካላደረክ እኔን ለማስረዳት ሰፈር ድረስ መምጣት አይደለም። ለምንድን ነው ማላስረዳሽ እንዴ? አልጋ የዘ ከሴት ጋር እንደዚህ ሆነ ሰጥኝስ በቃ ምንድነው? እስኪ ያረኩት ምንድነው? ይሄን ነገር እስኪ አንቺ እኔ ያየሽውን ነገር እጅን ተቀማታ እሺ ለማንኛውም እኔ እስቲ አንድ ነገር ንገረኝ። ምንድነው የምረዳ? ተረዳው? እስካሁን ራሱ በጣም ተረዳው ብዙ ጊዜ ማለት ነው። እኔ መጥፎ ነገር ውስጥ የገባሁት የሰውን ህይወት አስተካክላለሁ ብዬ ነው አይደል? እኔ የሰው ህይወት እንዲህ ነው የሚስተካከለው? እንዲህ ነው የሚስተካከለው? ሴት ጋር ሄደ ያውን ቤርግ ድረስ እኔ እኮ አላቃት። ውጪ ማናገራችንም ለምን አናገራችንም? ውጪ ላይ ብታይ ውጪ ላይ አንቺ ብታይ ምን ይሰማሽ ነበር? ከሷ ጋር ውጪ ላይ ብታይ አይሰማኝም። ቤርግ ላይ ሳይ ግን ኖርማል ነገር ነው አይደል? ኖርማል መገናኛ ቦታ ነው አይደል? ቤርግ ላይ ምንም ነገር እኮ ሳርግ እኮ አላየሽም። ምንም ነገር ሳረግ ምንም ነገር አድርጌ አላየሽም። ምንም ነገር አድርጌ አላየሽም። እሺ አንድ ተኪል ጠይቀ ኤፍሬም ነው ይዟት የመጣው የት እንደሆነ እንኳን ያደረችው ቤርጓ የት እንደሆነ እንኳን አያውቅም አይደል? ቢያንስ ስትል ለኔ መንገር የለብህም። ምን ብዬ
ምን ብዬ ማን እንዳላገኛት ሰው ሊያየኝ ይችላል እንዴ? ሰው አንተ ቆይ እኔ ቤት ስትገባ ከሴት ጋር ሳይክ እኔ ከሴት ጋር ቤት ገባሁኝ ወይ ገባሁ? እኔ ምን አደረኩኝ ገብቼ? አልገባህም አይደል? በጣም እኮ የረካውን ነገር ትችልኝ የራሴን ህይወት በሰላም መኖር እየጀመርኩ ነበር። ዊና አንተ ሁልጊዜ ልክ ነህ። አንተ በጣም ጻድቅ ሰው ነህ። በጣም ንጹህ ሰው ነህ። ምንም አታደርግም። ምን አደረኩኝ? አንተ በዚህ አይነት ነገር አልጋ ላይ ሆነ ከሴት ጋር እንደዚህ ቢዘህ እንኳን ምን አደረኩኝ ልትለኝ? እኔ ይኸውልሽ ምን ይሰማታል ብለህ እንኳን አላሰብክም። ይኸውልሽ እኔ ካመንሽኝ ማኝ ምንም ነገር ማውራት አልችልም። እኔ ካላመንሽኝ ታዩ ማውራት ያለብኝን ነገር ሲጀመር አንቺ መጣላት ስለፈለግሽ ነው፣ ከኔ ጋር መጣላት ስለፈለግሽ ነው እንጂ እውነት ይሄ ነገር እኔና አንቺን አጣልቶን አይደለም። እሺ ልክ ነህ። ምንም ነገር ሳረግ አላየሽኝ። ምንም ነገር ሳረግ አላየሽኝ። ምንም ነገርም አላደርግም። እኔ ልክ ነኝ። በቃ እሺ እኔ ያው ምንም የማሳመን አቅም ለዚህ ነው የመጣሁ። እኔ ይኸውልሽ እኔ አሁን የማሳመን አቅሙ እያነሰኝ ነው። ግን እውነቴን እወቂልኝ። እኔ ከዚህ በላይ አንተን ውሸት ለመስማት ቆሚ። ይኸውልሽ ቆሚ፣ እንዳትሄጂ ዮርዲ እንዳትሄጂ። ኤፍሬምን ጠርቼዋለሁ። ሁሉንም እውነቱን ይነግርሻል። ከሱ ጋር ማውራት ያለብኝ ነገሮች አሉ። ምንም ይኸውልሽ ምንም ብታወሪም ባታወሪም እኔ ባለሁበት እውነቱን ይነግርሻል። እሺ እንደዚህ በቀላሉ ስሜ አይጠፋም። እሺ ለክብሬ ብጨነቅ ሰው ነኝ እኔ። ለክብሬም ትጨነቅ ሴት ያለችበት ቤት ድረስ መሄድ አይጠበቅም። ሴት ያለችበት ቤት ብሄድ ምንም አላደረኩኝም። እሺ ስለዚህ ያለ መስማት ደግሞ መብት አለኝ። ትሰሚያለሽ? ልሰማው አልችልም። ዮርዲ ትሰሚያለሽ? ነይ ትሰሚያለሽ? ቁጭ ብለሽ ትሰሚያለሽ? እውነት ትሰሚያለሽ? ዮርዲ ነይ ትሰሚያለሽ? አትሄጂም ዮርዲ ነይ አትሄጂም። ትሰሚያለሽ? ምንድነው ስነ ስርዓት ማይኖርሽ? ይኸውልሽ እስከዛሬ ያለብኝ ነገር ሰምቻለሁ አይደል? ከኔ ትሰሚያለሽ፣ እኔ ባለሁበት ትሰሚያለሽ፣ እውነቴን ትሰሚያለሽ። ነይ በእናትሽ ዮርዲ ረፊ። እኔ ባለሁበት እውነቴን ሐቄን ትሰሚያለሽ፣ ሐቄን ትሰሚልኛለሽ። ኤፍሬም ሰላምም እንዳትለኝ ሰላምም እንዳትላት አሁን ወደ ገደለው ግባ። አንተ ቆይ ምን አድርግ ነው የምትላት? እባክህ ኤፍሬም እባክህ ስለምትወዳት እናትህ እባክህ ያረከውን ካረክ በኋላ አሁን መተህ ደግሞ ለዮርዲ ልታታልላት አትሞክር። ትናንትና ነግሬያለሁ። ህይወት ነው የሚበላሸው ብዬ ነበር አይደለ? ከኤማንዳ አንድ አልጋ ላይ ተኝታችሁ ነው የደረስኩብህ። ምንም ልታስተባብል ምናምን እንዳትሞክር። ምንም ማለት ነው የኔ እውነቴ ነው ኤፍሬም። በቃ ምንም ልታሳምናት ምናምን ልታወራኝም እንዳትሞክር። በቃ አለቀ፣ ጨርሻለሁ። ከዚህ በኋላ እንዳትደውልልኝ። የኔና አንተ ጓደኝነት አብቅቷል። እሺ ይኸውልህ የኔ እና አንተ ጓደኝነት ያብቃ ኤፍሬም። እኔ እንዳንተ ባለጌ አይደለሁም። እኔ ሴት ላይ ሴት አልደርብም። ስማኝ እግዚአብሔርን፣ እኔ እንደዚህ አይነት ነገር አላደርግም። እያገዝሽለት እየተከራከርሽለት ባልሆነ በቃ መቀበል ካልፈለሽ አለመቀበል ነው በቃ። የኔ እውነት ግን እኔ አልጋ ላይ ምንም ሳረግ አላየኸኝም። ምንም አላደረኩም ኤፍሬም። የኔና አንተ ጓደኝነት ያብቃ። እኔ ህይወት ውስጥ ገብተህ ግን የኔን ህይወት ምንድነው ስነ ስርዓት የሚኖረኝ? ምን ላድርግ ከዚህ በላይ? በስነ ስርዓት አይደል ቁጭ ብዬ እያወራሁት ያለው? እስቲ መጀመሪያ ጥፋትህን እመን እንዴ። ስለዚህ ምን የሚፈጠር ነገር አለ? ምን የሚቀየር ነገር አለ? ስለዚህ አንተ እኔ ከማንዳ ጋር ምን ሳረጋ ይተኛል? ምን ሳረጋ ይተኛል? ቢገባ ያንተን ውርዴት ያንተን ብልግና ሊሸፍንልህ ነበር። እሷ ጋር እኔ እንደማፈቅራት እንደምወዳት ታውቃለህ የማንዳን አይደለ? እሺ እኔ ምን አፍቅራት ውደዳት ምን አደረኩኝ? እኔ ምን አደረኩኝ? ፍቅረኛህን ያኔ ማንዳን ከየት አውቃታለሁ? ወራዳ ሰው ነሽ። ወራዳ ኤፍሬም፣ ወራዳው አንተ ነህ። ሴት ላይ ሴት የደረብክ፣ ሚስት ላይ ሴት የደረብክ፣ ቤተሰቦችን ያሰደብክ ወራዳው አንተ ነህ። እኔ ያንተን ህይወት ላቀልልህ ነበር የሄድኩት። እና ቆይ በቃ አንዴ በቃ እኔ ከዚህ በላይ መስማት አልፈልግም። እንዳትጠሪኝ ጉዱን ነግሬሻለሁ። እኔ ከዚህ በላይ መስማት አንተ ስለምን ጉድ? እኔ ምን አድርጌ? አንተ የዮርዲን እንኳን ልብ ይሰብራል። ምን አድርጌ? ዝም በይ አንቺ። አንድ ሰው ብቻ ነው የምትሰሚው አንቺ። አንተ እንዳትደውልልኝ። ምን ብዬሽ ነው የምጠራሽ? አላውቅም። እንዳትደውልልኝ ዮርዲ። ከዚህ በኋላ በቃኝ። እኔ ምንም ነገር አላደረኩም። ኧረ በማርያም አልችልም። እንዲቀጥል ደግሞ ማለት ነው ከዚህ በላይ ልቤ እንዲሰበር። ይኸውልሽ አንቺ እሱን መስማት ከፈለሽ እሱን ስሚ። ይኸውልሽ ዊና አምኜ ነበር። እኔ ምንም አላደረኩም።
አንቺን ብሎ ልብ ያረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ወይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ኤፍሬም እኔ ካለሽ ና ኤፍሬም አጣላኝ አይደለ? ከዮርዲ ጋር አጣላኝ አይደል? እኔ ከፍቅረኛዬ ጋር አጣላኝ፣ አንተም ከፍቅረኛ ጋር ተጣላ። ውርዴትህን ነው የተናገርኩት። ምን ምሽ ደስ አለ? ደስ አለ? አሁን ደስ አለ? እቺ ልጅ ልቧ እንዲሰበር አልፈልግም። ዮርዲ ምን አድርጌ ነው የሰበርኳት? ኤፍሬም እኔ ምንም ለምንድን ነው ማታምነኝ? ራሷን የማንዳን ጠይቃት፣ ራሷን የማንዳን ጠይቃት። እኔ ምንም እንዳል አንተ የማንዳን ትወዳታለህ? ኤፍሬም እባክህ ዞር በልልኝ። እኔ ከዮርዲ ጋር ልጣላ ከፈለኩኝ ልጣላ ከዮርዲ ጋር። እንደዚህ አይነት ነገር ግን አልጣላ። አትከተለኝ ኤፍሬም እባክህ። የደረስኩብህ አንድ አልጋ ላይ አንድ ጓዳ ውስጥ ከፍቅረኛዬ ጋር ተኝተህ ነው። አለቀ። አሙዳራኒ ከዚህ በላይ ውጤት ምን አለ? እኔ ተኝቼ ዊና ከማሰብህ ከምጠብቅብህ በታች ነው የሆንክብኝ። ኤፍሬም ምን ሆነሃል? ታመሃል ኤፍሬም። በምን ቋንቋ ነው የምናገር የሚገባህ? ኤፍሬም ታመሃል። ማኔ ኤፍሬም ታመሃል። እኔን አጣላኝ። ከራስህ አልፎ እኔና ዮርዲ እንጣላ። በእንደዚህ አይነት ነገር ግን አንጣላ። እኔና ኤፍሬም እባክህ ኤፍሬም እውነቱን ንገራት ኤፍሬም። ከቻልክ ኤማንዳ አጠገብ እንዳትጠጋ። ላንተ ብዬ እኮ ነው ኤፍሬም። ለማን ብለህ? ለራስህ ጥቅም ልትልከሰከስ ነው እዛ ጓዳ ውስጥ ተገባው። ድክስክስ ነህ፣ ወራዳ ሰው ነህ። ምን ብዬ እንደምናገር በምን ቃል እንደሚገባ አላውቅም። ወረድክብኝ። ከማውቅህ በታች ነው የሆንክብኝ። አንተ ጓደኛዬ አይደለህም። እባክህ ኤፍሬም ደግሞ ሰይጣን ይዞታል ታሟል የምትለው ነገር ካሁን በኋላ ታቆማለህ። እኔ ጤነኛ ሰው ነኝ። እሺ ጤነኛ ሰው ነኝ። አላውቅህም፣ አታውቀኝም። እንዳትጠጋኝ ካሁን በኋላ አጠገቤ እንዳትደርስ ኤፍሬም።